ጠቅላይ ሚኒስትር ዶክተር አብይ አህመድ ከቻይና የውጭ ጉዳይ ሚኒስትር ዋንግ ይ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ እንዳሉት ኢትዮጵያና ቻይና ለ10 ዓመታት የዘለቀ ጠንካራ ግንኙነታቸው በሁኔታዎች የማይለዋወጥ ወደ ስትራቴጂክ ትብብር አድጓል። በኢኮኖሚ፣ ንግድ፣ መሰረተ ልማት፣ የኃይል አቅርቦትና ትራንስፖርት ብሎም አዲስ በመፈጠር ላይ ባሉ እንደ ኢኮሜርስ፣ ዲጂታል ኢኮኖሚ፣ ሰው ሰራሽ አስተውሎትና አረንጓዴ ኃይል ልማት ላይ ትብብርን ለማጠናከር መወያየታቸውን አመልክተዋል። ኢትዮጵያ የኢኮኖሚ እድገቷን ከካርበን ልቀት ነፃ ለማድረግ ለአዳጊ ሀገራት ትልቅ ትምህርት እየሰጠች መሆኗን ዓለም አቀፉ የታዳሽ ኃይል ኤጀንሲ ገለጸ። አምባሳደር ዶክተር ጀማል በከር በዓለም አቀፉ የታዳሽ ኃይል ኤጀንሲ የኢትዮጵያ ቋሚ ተወካይ ሆነው የተሰየሙበትን የሹመት ደብዳቤ ለተቋሙ ዋና ዳይሬክተር ፍራንቺስኮ ላካሜራ አቅርበዋል። ኢትዮጵያ ለዓለም አቀፉ የኃይል ሽግግር ያላትን የማይናወጥ ቁርጠኝነትም ለዋና ዳይሬክተሩ አረጋግጠዋል። በኦሮሚያ ክልል የሕግ የበላይነትን በማስከበር ሁለንተናዊ ልማትን የማረጋገጥ ስራ ተጠናክሮ እንደሚቀጥል የክልሉ ኮሚኒኬሽን ቢሮ ገለጸ። ከመንግስት የሰላም ጥሪ ባለፈ በአባገዳዎች፣ በሀደ ሲንቄዎች፣ በሃይማኖት አባቶችና በሀገር ሽማግሌዎች አማካኝነት ለሰላም ምላሽ እንዲሰጡ መሰራቱ ተነስቷል። በክልሉ እስካሁን ከ22000 በላይ የቀድሞ ታጣቂዎች የመንግስትን የሰላም ጥሪ በመቀበል የታድሶ ስልጠና ወስደው ወደ ህብረተሰቡ መቀላቀላቸውን አስታውሶ ከቀድሞ ታጣቂዎቹ መካከል 10000 የሚሆኑት የስራ ዕድል ሲፈጠርላቸው ሌሎች እንደየፍላጎታቸው ወደ መደበኛ ህይወታቸው ተመልሰዋል።